የሚያቸውን ሰጠራ ሚያጥጦ የሚያቸውን አይደለም ማለት ነው እንዴ? ፓንዶራ ምንድን ነው የምትሰሪው? ተነሽ እንጂ እባክሽን እህቴ ቅርበኝ። ከዚህ በኋላ ሁለተኛ አንቺን አላስቀይምሽም። ይሄ መጨረሻዬ ነው። እባክሽን እህቴ። አዜ እባክሽ ተነሽ። አብስ ይችሉበት በሉ ወቂ ቅጥር እኔ አንተን ለመጉዳት አስቤና ቅጄ ማላቅ ግን ለአንተ ሁሉንም ነገር ባለመናገር ወቂ ቅጥር አድርግልኝ። እኛ ሀገር ስር እንግዲህ ማን ይደፋ የኛ ጉዳት እንደሆነ ጎልቶ አይታይም። ይቅር በላቸው እባክህ። ያው ክፋትና ተንኮላቸውም ማለት ነው። እንደዛ ቤት እንሂድ። አቤት አቤት። ቆይ ምን አይነት ሴት በመስል ነው? ዝም ብለው ወደ ቤት እንሂድ ስትል ትንሽ አታፍርም እንዴ? እና ለምን መጣሽ? የውሸት ሚስቴ መሆን ካልፈለሽ ለምን መጣሽ? እውነትም አንተ ምንም ጤነኛ አትመስለኝም። እሺ እባክሽን ተረጋግተሽ ቁጭ ብለሽ አውሪ። አንድ ነገር ልንገርህ፣ እንደውም አክስቴ ባታስገድደኝ ኖሮ ድጋሚ አንተ ማግኘት አልፈልግም ነበር። ይኸውልሽ ሴት ልጅ እንዴት ማውራት እንዳለብኝ አላውቅም። እባክሽን ተረጂ። ሰርካዲስን በምን አይነት ሁኔታ ነው እንድናስወግዳት የፈለግሽው? ይሄ መርዝ ምናምን የሚባለውን ነገር ትችዋለሁ እና ምንድን ነው እቅድሽ? የመኪናዋን እንትን ማበላሸት ከዛ አደጋ እንዲመስል ማድረግ። ለዚህም ደግሞ ቆንጆ ሰው አግኝቻለሁ። ምን? ይሄ በጣም ቆንጆ ሀሳብ ይመስላል። እና መቼ ለማድረግ ወሰንሽ? ይሄ ደግሞ ምን ጊዜ ያስፈልገዋል? ዛሬውኑ ማድረግ ይችላል። ልጇን የመጥፎ ስራዋ ተባባሪ የምታደርገው እናት ተንኮል በድጋሚ ተጋለጠ። ሴሪ አቶ ኮማንደር ሙሉ ሀብትና ንብረቱን በሶሊያና ስም እንዲያደርግ ተስማማች። ናኦድ ሶሊያናን ከነ ልጇ የፍቅር ጥያቄ አቀረበላት። ናኦድ ከእናቱ ጋርም የልጅ እናት ብሎ አስተዋወቃት። ሶሊያና ባደረገችው ነገር እጅግ በጣም ተበሳጭታለች። አክስቷንም ሁለተኛ ወደዚህ ልጅ ሂጂ ብለሽ ካስገደድሽኝ ጸቤ ካንቺ ጋር ነው እያለች ነው። ሴሪ ግን ከተመኘችላት መልካም ወንዶች አንዱ መስሎ ስለታያት ናኦድ ለሶሊ ይመጥናታል ሊሆናታል ብላ ስላሰበች ከሱ ጋር የፍቅር ግንኙነት እንዲኖራት የፈለገች ትመስላለች። ሶሊያና በእርግጥም ከልጁ ጋር ስትገናኝ ባህሪው ምንም የሚጨበስ ስላልሆነ ግራ አጋብቷታል። ናኦድ ግን ለሶሊያና ጥሩ የፍቅር ስሜት ያለው ይመስላል። ናኦድ ከዚህ በፊት ምንም አይነት ሴት ቀርቦ የማያውቅ ቢሆንም አሁን ላይ ግን ከሶሊያና ጋር ያለው ባህሪ ከቤተሰቡ የመጣ ተጽዕኖ ቢሆንም ግን ደግሞ ለሶሊያና የፍቅር ስሜት እንዳለው ይታይበታል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ወይዘሮ አዜብ በገዛ ስራዋ የተነሳ ጎዳና ላይ ወጥታ እንደነበረ ሁላችንም ተመልክተናል። ግን ደግሞ ወይዘሮ አዜብ መፍትሄ ብላ የዘየደችው ምንድነው? እንግዲህ ሲምባ የፈረደበትን ሲምባ እሱን አግኝቼው ባልሽን አሳልፈሽ ለህግ ስጪ፣ እሱ ወንጀለኛ ነው ብሎ ይህን የድምጽ ሪከርድ አስገድዶ እየሰጠኝን እሱ ነው እንጂማ እንዴት እኔ እሱን ላውቀው እችላለሁ? በዛ ላይ ደግሞ አንተን የልጄን አባት አካሌን እንዴት አርጌ አሳልፌ ለህግስ እሰጣለሁ? እንዴት ብታስበኝ ነው በዚህ ልክ የጠረጠርከኝ? ብላ አቶ በልሁን አሳምነዋለች። በዛ ላይ ደግሞ ሴሪ ነግሯ ላይ ወድቃ ስትለምናት ነበር። በእርግጥም ሴሪ ለአዜብ አዝናላት ሳይሆን የጥላትን ከርቀት ሳይሆን አጠገብ አድርጎ መከታተሉ ይሻላል ብላ ስላሰበች ወደ ቤት እንድትገባ የተንኮሏ ተባባሪ ያደርጋታለች። ግን ደግሞ የውለታዋን ምላሽ ሌላ ውለታውን በውለታ የምትመልስላት ከባድ ነገር አዘጋጅታለች። ወይዘሮ አዜብ ወደዛ ከመመለሷ በፊት ኮማንደሩ እህቱን አናግሮ ነበር። እሷም እንግዲህ እውነታውን ከሷ ከሰማ ለምን እንጠይቀኛለህ? ግን ሚስትህ የእውነት አውርታ ታውቃለች እያለችው ነበር። በዛ ላይ ደግሞ አቶ ኮማንደሩም ለወይዘሮ አዜብ ምንም አይነት የፍቅር ስሜት እንደሌለው በተደጋጋሚ ይናገራል። ይህን የምታውቀውም ሴሪ እንግዲህ ለሚስቱ ፍቅር እንደሌለው ስለምታውቅ በተደጋጋሚ አንዳንድ ነገሮችን እንዲያስታውስ እያደረገችው ትገኛለች። ስለዚህ እንግዲህ እውነቱን ነግርሃለች ይምጡልን ብለው አሚን ብለው ተቀብለዋቸዋል። ወይዘሮ አዜብም ከነ ልጇ ፓንዶራ ወደዛ ቤት ተመልሳለች። ፓንዶራ ጸጉሯን ተለጫጭታ ቅል መስላ ወደዛ ቤት ተመልሳለች። አሁንም ቢሆን እባብ ሆነው ተለሳልሰው ያንን ቤተሰብ ለመጉዳት እንጂ የእውነት ማናቸውም ቢሆን ተጸጽተው አልነበረም እግር ስር ተንበርክከው ይቅርታ መጠየቃቸው። ወይዘሮ አዜብ ባሏ ላይ፣ ፓንዶራ ደግሞ እህቷ እግር ላይ ወድቀው እባካችሁ ይቅርታ አድርጉልን ያለማወቅ ነው እንጂ እናንተን መጉዳት ፈልገን አይደለም እያሉ ሁለታቸውም ሲለማመጡ ተመልክተናል። ሶሊያና ይቅርታ አድርጌልሻለሁ፣ ግን ደግሞ ከዚህ በኋላ የድሮዋ ሶሊያና በጭራሽ ልትኖርም አትችልም አትኖርም ብላለች።
ሴሪም ብትሆን ወደዚህ ቤት እነዚህ ሰዎች እንዲመለሱ የምናደርገው ጠላቶቻችንን በቅርብ አድርገን ለመከታተል እንዲመቸን እንጂ ወዳጅ አድርገን እንድንቀበላቸው አይደለም። እነሱ መቼም ቢሆን ተጸጽተው ወደ ራሳቸው ተመልሰው መልካም ሰዎች ሊሆኑ አይችሉም ብላለች ሴሪ። ፋንቱም እኔ የምስማማው በሴሪ ሀሳብ ነው። የሴሪ ሀሳብ የተቀደሰ ነው። ምክንያቱም ጠላትን ከርቀት ሳይሆን አጠገብ አድርጎ መከታተሉ የተሻለ ነው። ከርቀት ከሆኑ ለክትትልም ሆነ ምንም ሊያረጉ እንደሚችሉ ማወቅ አንችልም። ስለዚህ በቅርበት ካሉ ግን እግር በእግር እየተከታተልን ሴራቸውን ማክሸፍ እንችላለን ብለው አምነዋል። አቶ ኮማንደርም ሚስቱን እየጎዳት እንደሆነና ሚስቱ ንጹህ ሰው እንደሆነች እያሰበ ይገኛል። ግን ደግሞ ሴሪ ያን ነገር እንዲያስብ እድል እየሰጠችው አይደለም። ሴሪ አንድ ቅድመ ሁኔታ ለወንድሙ አቅርባለች። ይህም ምንድነው? ሙሉ ሀብትና ንብረቱን በሶሊያና ስም እንዲያደርግ። ከቤተሰቦቻችን የወረስነው ሀብትና ንብረት ብዙ ቢሆንም ከዛ በተጨማሪ ደግሞ በተለያየ መንገድ አንተ እጅግ በጣም ብዙ ሀብትና ንብረትን እንዲያፈራ አውቃለሁ። ስለዚህ ይህን ሀብትና ንብረት ደግሞ በሶሊ ስም እንድታደርግ ፈልጋለሁ ብላለች። አቶ ኮማንደር አሻፈረኝ ለማለት ቢሞክርም ግን ደግሞ ሴሪ ይህን እንዲያስብ እድል አልሰጠችውም። አንተ ጠላትህ ሁሉ ብዙ ነው። የሆነ ችግር ቢፈጠር ልጅህ ማን ላይ ነው የምትወርቀው? እኛ ምን እንሆናለን? እኛንም አስበን ብለዋለች። ስለዚህ ነገር እኮ አዜብም ቢሆን የማወቅ መብት አላት። ደግሞ ልጅ ሶሊያና ብቻ አይደለችም። በእርግጥም ለሶሊያና ያለኝ ስሜት ልዩ ቢሆንም ግን ደግሞ ፓንዶራም ልጅ ናት ብሏል። ሴሪ ሀብትና ንብረቱ በሶሊያና ስም ወይም በሶሊያና በኩል ቢሆን ሶሊያና ጨክና ማንንም ሰው መጉዳት እንደማትችልና ብቻዋን እንደማትበላ እርግጠኛ ስለሆነች ነው። ግን ደግሞ በእነዚህ በቀንጅቦቹ ስም ከሆነ ግን በጭራሽ በእለቱ ራሱ ጎዳና ላይ እንደሚያስወጧቸው ግልጽ ነው። ለዛም ሰው ሆኖ እንኳን ጥላት ያለበት ሰው ነገን ማንም ሰው አያውቅምና ቅድመ ዝግጅቱ የተሻለ ነው ብላ አስባለች ሴሪ። በዚህ ሀሳብም አቶ ኮማንደር ያለ ማቅማማት በእርግጥም ቢስማማም ግን ደግሞ ወይዘሮ አዜብ እንግዲህ አቶ በሪሁንን ይቅርታ ከርቡ እንዲያረግላት በተደጋጋሚ ጠይቀው ነበር። እሱም በእርግጥም ይቅርታ አድርጌልሻለሁ፣ ግን ደግሞ የፓንዶራ እንደዚህ መሆን አንቺ ነሽ ብሏታል። እሷም እንዴት ማለት ብለው ነበር። ልጆች የቤተሰቦቻቸው ግልባጮች ናቸው። ስለዚህ ሶሊያና ደግሞ እንዲህ መሆኗ አንቺ የመረሽ ያሳደግሻት ውጤት ናት ብሏል። እንዴት? እኔ እኮ ፓንዶራን ብቻ ሳይሆን ሶሊንም ማሳደጊያለሁ። መቼም ልጅሽ አይደለችም አትለኝም አይደል? ስለዚህ ለምን ሶሊያና እንደ ፓንዶራ አልሆነችም ብላለች። ለነገሩ ሶሊያና ሲሆን ሳታገባ አይደል ያረገዘችው ብላ የሶሊያናንም ብልግና ልታስታውሰው ሞክራለች። አቶ ኮማንደር እጅግ በጣም ተቆጥቶባታል። ተቆጥቶም ጥሏት ከቤት በወጣ ጊዜ እሰራላችኋለሁ፣ በአሁኑ ማናችሁም አታሸንፉኝም፣ እኔን አዜብን አላወቃችሁኝም እያለች ስትፎክር ሴሪ ሰምታታለች። ሴሪ ሁሉንም ነገር ሰምቻለሁ ብላት ነበር። ወይዘሮ አዜብ እጅግ በጣም ተደናግጣለች። ግን ደግሞ ስህተቷን ለመደበቅ ኧረ በጭራሽ ምን ብያለሁና ለምን ደነግጣለሁ እያለች ነው። ሴሪም ማረመን በወጣሽ እኔም አልሰማሁም፣ ምን አስደነገጠሽ? እንግዲህ ትልቅ ውለታ እንደዋልኩልሽ ታውቂያለሽ። ግን ደግሞ ይሄን ውለታ ከዋለችልኝ ብለሽ መቼም አትኮሪብኝም አይደል እያለቻት ነበር። እሷም ምን እንዲያረግልሽ ፈልገሽ ነው እያለቻት ነው። እናም እንግዲህ አመስግናታለች። በውስጧ ጉድጓድ እየቆፈረችላት ቢሆንም በአንደበቷ ግን ወደዚህ ቤት እንዲመጣና ለውሸቴ ተባባሪ ስለሆንሽልኝ አመሰግናለሁ እያለቻት ነው። ከዚያም በኋላ እንግዲህ ሴሪ አንድ ነገር ብላለች። እንግዲህ በልሁን ሙሉ ሀብትና ንብረቱን በሶሊ ስም እንዲያደርግ እንዲታናገሩ ይፈልጋለሁ። ምክንያቱም ታውቂያለሽ ወንድሜ ጠላቱ ብዙ ነው። ምን ሊፈጠር እንደሚችል እርግጠኛ አይደለንም። ስለዚህ ቅድመ ዝግጅት ስለሚያስፈልግ በሶሊያና ስም ሙሉ ሀብትና ንብረቱን እንዲያደርግ አናግሪው ብላታለች። ብሞት ይሻለኛል እንጂ በጭራሽ በዚህ ቪዲዮ የተነሳ ተስፈራርቼ ያለኝ የምለውን ጥሪት ማጣት አልፈልግም እያለች ነው። ሴሪም ምርጫው ያንቺ ነው። እንግዲህ ይህ በቪዲዮ ቢያንስ ህይወትሽን ታተርፊያለሽ። አይ ቪዲዮ ይሻላል ካልሽ ደግሞ ምርጫው ያንቺ ነው። ከዚህ በኋላ በር በፊት ከሀብትና ንብረት ውጭ ሌላ ምንም ነገር እንዲታወሪ አልፈቅድልሽም። ይሄ ደግሞ ልመና ወይም ስለ ውለታ እየጠየቅኩ ሳይሆን ግዴታሽ ነው ታደርጊያለሽ ብላታለች ሴሪ። ወይዘሮ አዜብ ጥላት አብድ ገብታ በሯን ዘግታ እያበደች ነው።
በጭራሽ ሙሉ ሀብትና ንብረቴንማ ተነጥቄ ሜዳ ላይ አልወድቅም። አላማው እኛን ጎዳና ላይ መጣል ነው። ለራሱ አላማ ነው ለካ ወደዚህ ቤት እንዲመጣ ያደረገችው እያለች ወይዘሮ አዜብ መናደር ጀምራለች። ፓንዶራም እንግዲህ ሶሊያና ከናኦድ ጋር ተደዋውላ ልትወጣ ስትል ደርሳባታለች። ፓንዶራ አሁንም በድጋሚ እባክሽ እህቴ ይቅርታ አድርጊልኝ እያለች ነው። ይቅርታ አድርጌልሻለሁ፣ ከዚህ በኋላ ግን የድሮዋን ሞኟንና የዋሃን ሶሊያናን በጭራሽ አትጠብቂያት ብላ ቁርጧን ነግራታለች። እንዴት ብላ ሀሳብ አንስታ ነበር። ከዚህ በኋላ ምንም ቢፈጠር የድሮዋ ሶሊያና አትኖርም። ምክንያቱም ለጠየኩሽ ጥያቄ ምላሽ አልሰጠሽኝም። ይህን ያክል ጥላቻ የመጣው በምን የተነሳ ነው? ስህተቴ ምንድን ነው? ምን ብበድልሽ ነው ብላት ነበር። ግን ደግሞ ፓንዶራ ማስመሰሉን ተይዘዋለች። አንቺማ ከእህትም በላይ እህት፣ ምርጥ እህት ነሽ። ምንም ያጠፋሽውም ሆነ የበደልሽ ነገር የለም፣ እኔ ነኝ የማረባ እያለች ራሷን ተወቃሽ አድርጋለች። ሶሊያናም ብትሆን ይቅርታውን እኔ ስለሆንኩ ይቅርታ አድርጌልሻለሁ፣ ብበድልሽማ በአንቺ ቦታ ይቅርታ የምጠይቅሽ እኔ ነበርኩኝ። ግን ደግሞ ይቅርታውን ምንም አይደል፣ ይቅርታ አድርጌልሻለሁ። ከዚህ በኋላ ግን የድሮዋን ሶሊያና አትጠብቂያት። ጥፋቴ ምን አይነት በደል በድልሽ ሆን? በሰው ፊት እንዲዋረድ ያደረግሽኝ፣ ስንት ነገር ያረግሽብኝ ብላለች። ሶሊል ትወጣ ስትል የት ነሽ ወዴት ነሽ ብላን ነበር። አሁንም እንደ ድሮ ላንቺ የማብራራት ግዴታ የለብኝም፣ እባክሽ ትወጭልኝ፣ ቀጠሮ አለብኝ ብላ አስወጥታታለች። ፓንዶራ አሁን ላይ ካብ ለካብ ለእንዴባብ መሄድ ጀምራለች ነገር ለማጣራት። ወይዘሮ አዜብ ለልጇ የተፈጠረውን ሙሉ በሙሉ ስትነግራት ልጇ ፓንዶራም ከዚህ በኋላ የአንቺ ጉዳይ አይመለከተኝም፣ ሲፈልግ ቪዲዮ ገደል ይግባ እንጂ እኔ ባዶ እጄን መቅረት አልፈልግም እያለች ነው። ወይዘሮ አዜብና ፓንዶራ ተጣልተዋል። ይህም ማመን አልችልም፣ አሁኑን እየከዳሽኝ ነው ብላታለች። እና ታዲያ ጎዳና ላይ እንድወጣልሽ ትፈልጊያለሽ? በጭራሽ በዚች ልጅ ስም እንዲሆን አልፈልግም ብላለች። ስለዚህ አሁን ቀጣው ሴራቸው ሴሪን በቅድሚያ መግደል ነው። እሷን ማስወገድ ያለብን፣ የመርዙ የምናምን መቅረት አለበት፣ በሆነ መንገድ ማስወገድ ያለብን ብለው ተስማምተው ጨርሰዋል። ቤት ውስጥም ካሜራ ይኖራል ይከታተሉናል ብለው ስለፈሩ ልጇን ይዛ ውጭ ወጣለች። ስለዚህ በምን መንገድ ልታስወግዳት እንዳሰበች ለልጇ ነግራታለች ማለት ነው። የሴሪን የመኪና ሞተር ቆርጠው ሴሪን በመኪና አደጋ እንድትሞትና አደጋ እንዲመስል እነሱ ከአደጋው ነፃ እንዲሆኑ አድርገው ወጥመዱን አዘጋጅተዋል። የሚያዘጋጅ ሶሊያና ናኦድን ባገኘችው ጊዜ ናኦድ ባህሪው ምንም የሚያዝ የሚጨበጥ አይደለም። አሁን ቀለደ ሲባል አሁን ይቆጣል፣ አሁን ተቆጥቷል ሲባል አሁን ይደሰታልና ግራ የሚያጋባ ሰው ነው። ሶሊያና ሰላም ብላ ከጎኑ ቁጭ ብላለች። እንዴ ቢያንስ ባስሚኝ እንኳን ሰላም አትይኝም እያላት ነው። እሷም እንግዲህ ሰላም ካልኩ በቂ አይደለም ብላ ከጎኑ ተቀምጣ ነበር። ናኦድ ወደ ጎደለው ገብቷል። በገንዘቡ መቼም በቅ ተስማምተሻል ማለት ነው። አንቺን እጠቀምብሻለሁ። ከዚህ በፊት ምንም አይነት ሴቶችን አላውቅም ባለ ጊዜ እኔ የገንዘብ ሰው አይደለሁም፣ ገንዘብ አያስፈልገኝም፣ የገንዘብ ችግር የለብኝም ብለዋለች። ውለታዬን ትመልሻለች ብቃ ብሏታል። ግን ደግሞ ናኦድ ለሶሊያና የተለየ ስሜት እንዳለው ያስታውቃል። ግን ከዚህ በፊት ምንም አይነት ሪሌሽን ኑሮ ስለማያውቅ በምን መንገድ ማውራት እንዳለበት፣ እንዴት መቅረብ እንዳለበት በጭራሽ አያውቅም። ለዛም እንግዲህ ሶሊያናን በተደጋጋሚ ያስቀይማታል። ሶሊያና ተነስታ ልትሄድም ስትል እሱም እባክሽ እንዲህማ አታደርጊ፣ እኔ ከዚህ በፊት ምንም አይነት ሴት በህይወት የኖራ ስለማታውቅ እንዴት ማውራት እንዳለብኝ እንኳን በጭራሽ አላውቅም። ለዛ ነው ከዚህ በኋላ ግን አስተካክላለሁ ብሎ ይቅርታ ጠይቆ ተቀምጣለች። እሺ አሁን ወደ ገደለው እንሄድ፣ ወደ ቤት እንሄድ ብሏን ነበር። እንዴት እንደዛ ታረጋለህ? ምን አይነት ሴት በመስለህ ነው በዚህ ሁኔታ ወደ ቤትህ የሚሄደው ብላለች። እናቱ ቤት ስለምትጠብቀው እናቱን ለማስተዋወቅ ነበር። በስተመጨረሻም እናቱ ስልክ ደውላለች። የናኦድ እናት ስልክ በደወለች ጊዜ ስልኩን አናግሮ እንግዲህ አገኛት የልጅን እናት ብሎ ሰጥቷታል። ሶሊያና እጮኛው ነሽ ወይ በተባለች ጊዜ ምን እንደምትል ግራ ተጋብታ ስልኩን ጆሮዋ ላይ ዘግተዋለች። ከዛም ተናዳ ስትሮጥ ወደ ቤት ተመልሳለች። ወደ ቤት በመጣች ጊዜ እንግዲህ ላክስቷ አክስቴ ከዚህ በኋላ ግን ወደዚህ ሰው ሂጅ እንዳትይኝ እያለች ነው። ሴሪም እየሳቀችባት ነው። ሶሊ እጅግ በጣም ተናዳለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ እንመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ